ምን ነው ቆይ ልጅ ነው አይዞሽ ተረጋጊ ይኸውልሽ ይኸውልሽ ተረጋጊ ሚስትየው መታ ይወጋችኝ ስለዚህ ይሄ ጓዳ ብዙ ነገር ይዟል እዚህ አድርሰውላታል ልጇን ማለት ነው እባክሽ ተረጋጊ አታልቅሽ አሁን እንድታለቅሽ እኮ አይደለም እኔ የመጣሁት ቆይ ለምንድነው ያስቀመጡት ቆይ ለምንድነው እጅን መቆረጥ እዚህ አስተኝታኝ ቆረጠች እና ከሱ ጋር ደግሞ ማለት ከሱ ጋር ስተኛ ወይም ደግሞ ከሱ ጋር ግንኙነት ካደረኩኝ እዚህ ነው የምታስተኛው ሰላም ውድ ቤተሰቦቼ እንዴት አላችሁ እኔ ከፈጣሪ ጋር አለሁ ከዚህ በፊት የተፈጠረውን ያያችሁ ተመልካቾች ላላያችሁም አንድ ወንጀለኞች አግኝተን ነበር በዛ አጋጣሚ ባልና ሚስት ነበሩ ሚስትየው ጓዳ ገብተን ፍተሻ በመናደርግበት ሰዓት ባልታሰበ ሰዓት ካሜራማን ገፍትራ እኔን በቢላ ወግታኝ ነበር ቢሆንም ግን ነገሮችን ለማስተካከል ሞከርን በጣም አሞኝ ነበር ቢሆንም ታቃላችሁ ከዚህ በፊትም የተፈጠረው ምንም ቢፈጠር ምንም በህይወት እስካለን ድረስ ማስተካከል ያለብንን ማድረግ ያለብንን ነገር ሳናደርግ ወደ ኋላ የምንልበት ምክንያት የለም እነሱንም በአጠቃላይ ወንጀል ተጨማሪ ወንጀሎች ተጨማሪ ማስረጃዎች ከነሱ ሳንይዝ ምንም አይነት ውሳኔና ምንም አይነት ለፍርድ የምናቆምበት ምክንያት የለም ከባልደረቦቼ ጋር ተነጋግረን እነሱን ተናቸው እኔ ወደ ህክምና ቦታ ሄጄ ነበር ከዛ በኋላ ከህክምናውን አገግሜ ደህና ነኝ ጤንነቴ ሙሉ በሙሉም ባይባል የተሻለ ሁኔታ ላይ ደርሼ ዛሬ ደግሞ በዚህ ጉዳይ እነዚህ ባልና ሚስቶች በደል አድርሰውብኛል ችግር እኔ ላይ ተፈጥሯል ያለች አንድ እህቴ ቪዲዮን አይታ በውስጥ መስመርም በቀጥታም ስትደውልልኝ ነበር ዛሬ እሷን ለወራት መጥቻለሁ እንደተለመደው እናንተ ከሱ አንደበት እንድትሰሙት መጥቻለሁ ማለት ነው በመጀመሪያ የዛኔ በነበረው ነገር ያው ሳልጨርስላችሁ ሳልዘጋ ቪዲዮን እንትን ያልኩበት ምክንያት በተፈጠረው ጸብና ግጭት ነበር ካሜራማኔም ወድቆ ነበር እሱንም እኔንም ባልደረቦቻችን ሲያነሱ ምናምን ጊዜ አልነበረንም ለዛ ነው ለዛ ይቅርታ መጠየቅ ፈልጋለሁ አሁን ግን እቺ እህቴ ምን እንዳረጓትና ምን አይነት በደል እንደደረሰባት ከሷ አንደበት እንደተለመደው እንሰማለን ማለት ነው ቪዲዮን ላይክ ሼር ሰብስክራይብ በማድረግ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩኝ ወደሷ እንመለስ ስምሽም አልበለኝ ስሜ ወርቅዬ ይባላል እሺ ወርቅዬ ከነዚህ ሰዎች ጋር ምንድነው ማለት ያገናኘሽ ወይ ያነካካሽ ነገር ከነሱ ጋር የተገናኙት የቤት ሰራተኛው ገብቼ ነው እና እነሱ ጋር ያው ብዙ ነገሮች ነበሩ ለነሱ ያው ማለት ቤት ሰራተኛው ነው እዛ ቤት ገብቼ ስሰራ የቆየሁት ግን እንደጠበቅኩትና እንዳሰብኩት አይደለም እኔ እንደዛ አይነት ህይወት ይገጥመኛል ብዬ አስቤው አላቅም የሆነት እኔ እንጃ ቃላት የለኝም ለማንና ወዴት አቤት እንደምል አላቅም እናንተንም በመከራ ነው በጣም ተጨንቄ ግራ ገብቶኝ አጋጣሚ ሚዲያዎችን ስከታተል የእናንተን ቻናል አገኘሁትና ስልካችሁን አፍራልጌ ነው ደውዬ በተደጋጋሚ ላገኛችሁ ሞከርኩት ዛሬም ያው አግኝቻችሁ ስለመጣችሁ የሆነት በቃ ምን ደርሶባት ነው ምን አይነት ጉዳት ቢደርስባት ነው እንደዚህ አጣድፈ ጠራችሁና ብላችሁ መታችሁን ታናግሩኝ ፈቃደኛ ስለሆናችሁ የሆነት በጣም ነው የማመሰግነው እሱ የኛ ስራችን ነው ያው ምስጋና መደረግ ካለበት ለፈጣሪሽ አሁን ላለሽበት ሁኔታ ከበደል ተነስተሽ አሁን ላይ የተበደልኩት ይሄ ነው ብለሽ ቆመሽ ማውራት ስለቻልሽ ፈጣሪሽን ነው የምታመሰግኙ እኛ የምንሰራው ስራችንን ነው ከዛ ባሻገር እዛ ቤት ሰራተኛ ሆነሽ ስትሰሪ ነው በደል የደረሰብሽ መጀመሪያ ያው ወደ ተፈጠረብሽ ነገር ከመግባታችን በፊት እንዴት ከነበርሽበት ቦታ ወደዚህ ሰራተኛ ሆኖ ለመምጣት ቻልሽ እንዴት መጣሽ ወደዚህ እኔ ከክፍለ ሀገር ነው የመጣሁት ከክፍለ ሀገር ያው ቤተሰቦቼ ጋር ነበር የምኖረው ግን እናቴም አባቴም ያው ብቸኛ ልጅ ነበርኩኝ ቤተሰብ ውስጥ እየሞቱባቸው ምናምን በቃ መጨረሻ ላይ ያደገ ልጅ አልነበረኝ ነበርኩኝ በመከራ ብዙ መስዋዕት ከፍለው አሳድገውኛል ግን አባቴም እናቴም ያው ታማሚ ነበሩ በጣም እና በመካከል ላይ የሚበላ የሚቀመስ የለም
ቤታቸው በጣም ኩስስ ያለ በጣም ይሄ ነው የማይባል በቃ ዝናብ እንኳን ሲዘንብ እንኳን መጠለያ እንኳን እስክናጣ ድረስ አይዟችሁ የሚለን ሰው አጥተን በእናቴም በአባቴም እንኳን ወገን የሚባል ነገር ማንንም አላውቅም። በብዙ መከራና በብዙ ስቃይ ነበር ያደግኩት። ነገሮችን ሳያቸው ግን በቃ ለእኔም ሆነ ለቤተሰቦቼ መሆን ስላልቻልኩኝ ቤተሰቦቼ እንኳን አልነገርኳቸውም። ወረቀት ላይ ያው ትንሽም ትምህርት ተምሬም ስለነበረ አቋርጬ ነው ወረቀት ላይ የሆነ ጽፌ እንደሄድኩ ወደ አዲስ አበባ እንደሄድኩኝ ምናምን ነገር ለጎረቤት መልእክት አስቀምጬ ነበር ወደዚህ የመጣሁትኝ። ያው በያዙን ምንም ቢሉም ግን ስልክ አጋጣሚ የእነሱ ባይኖራቸው እዚህ ከመጣ በኋላ እኔ በጎረቤት ማገኛቸው ነበር። ያለሁበት ሁኔታም እየነገርኳቸው ተረጋግተው መኖር ጀምሮ ነበረ። እኔም በማገኛትኝ ደሞዜ ምንም ቢሆን ትንሽ ትንሽ ለእነሱ ለምግብ የምትሆን ነገር እየላኩኝ ለቤተሰቦቼ ቢያንስ ለነፍሳቸው ሆን ነበረ እና ለእነሱ ስል ነበር አብዛኛው ወደዚህ የመጣሁትኝ። ከቤት ወደ ቤት ስቀይር ያው 3 አመት ሊሆነኝ ነው እዚህ ከመጣሁኝ እና ደላላ ነው አንዱ ቤት ስቀይር አንዱ በቃ እየተሻለ እያሻሻልኩኝ ብዙ ጊዜ መቀመጥ ቢያንስ አንድ ቤት ውስጥ ለእኔ ጥሩ ስላልሆን ማለት ተዘግቶም ስለምውል በቃ እስኪ ልቀይር ብዬ ደግሞ በ6 ወር በ7 ወርም እቀይራለሁኝ። እና በመጨረሻ ነበርና እነዚህ ሰዎችን ያገናኘኝ ስገባ በቃ ምንም ማለት ነፃ ሆኜ ነበር እየሰራሁ የነበረው። ደሞዜን በሰዓቱ ይሰጠኛል። ቤተሰቦችም ስልክም ትንሽ ስልክ ገዛሁኝ እሱን ቤተሰቦችን እየደወልኩ አገኛቸዋለሁኝ። እና በቃ ከእነሱ ጋር እየኖርኩ እያለ ነው ነገሮቹ እየተቀየሩ የመጡትኝ። ማለት የሚኖሩትኝ አንድ ባልና ሚስት ናቸው። ልጅም ነበራቸው። በእርግጥ ትንሽ ነገሩ እኔ ስለከበደኝ ነው ይሄ ነው ለማለት እና ያለው ነገር በጣም ይሄ ነው ማለት አልቻልኩም። መጀመሪያ የነበርኩበትኝ ነገር በጣም ሰራለሁኝ እንደፈለኩ ነፃ ሆኜ እወላለሁኝ። ወጥቼ እንኳን እረፍት ስሆን ወጥቼ እገባለሁ። በቃ ደስ ብሎኝ ነበረ ጥሩ ቤት አገኘሁ ብዬ። ግን ሳያቸው የሆነ ነገር ጊዜ ሲሄድ የሆነ ነገር ለየት ያለ ነገር ማየት ጀመርኩኝ። ከሚስቱም ሆነ ከባለቤቷ ማለት የተለያየ ነገሮችን አያለሁኝ። መኝታ ቤት ሲገቡ የሆነ ጭቅጭቅ አለ አንዳንዴ። ከዛ ደግሞ አልፎ አልፎ እሱን ስጨቀጭቀው የሆነ ስታለቅስ የሆነ ጩኸት ምናምን እሰማለሁ ምናምን። ከዛ ለካ እሷ ተጽዕኖ እያደረገችበት ነበረ እሱ ላይ ማለት ነው። ምንድነው ይሄ በስሜት ያለመጣጣምም ችግር ነበረ። እሷ ምን አይነት ነገር ሴክስ ማድረግ ምናምን ነገር አትፈልግም። እሱ ደግሞ ማድረግ ይገፋፋት ነበረ። ግን በቃ ፍላጎት የላትም። ግን እሱ ከሌላ ሰው ጋር እንዲያደርግ ቢያንስ አድርጎ እንዲመጣ እኮ አይደለም ደግሞ ከእሷ ፊት እንዲያደርግ ነው የምትፈልገው። ለምን እንደሆነ አላውቅም። በቃ በዛ ደስተኛ እንደምትሆን ነው ማለት የምትጨቀጭቀው ምንም እንዲያደርግ የምትገፋፋው። እና ሳያቸው በቃ ነገሮቹ በዛ መንገድ እየሄዱ እንትን አሉ። ድምጽ እሰማለሁ ምናምን መኝታ ቤት ገብተው ሲጫጫሁ የተለያየ ነገር ሳይ ምናምን ነገሮች ቀስ በቀስ ወዴት ነው የመጡት? ወደ እኔ ነበር የመጡትኝ። ማለት እሱ ትኩረት ማድረግ ጀመረ ወደ እኔ ማለት ነው። ከዛም በቃ ሴትዮዋም እንትን አለች ማለት እንዴት ልንገርህ? እርግጠኛ ግን እነዚህ ሰዎች ባለፈው ቪዲዮ ያየሻቸው ባልና ሚስቶች እንደሆኑ እርግጠኛ ነሽ? አዎ ባልና ሚስት ናቸው። እሱ ምንድን ነው የሚሰራው? እሱ ፓይለት ነው ማለት በቃ አየር አብራሪ ምናምን ነው። እሷ ደግሞ ዶክተር ነች። ውድ ቤተሰቦች ያኔ እንግዲህ ገብተን ቤት ውስጥ በምናወራቸው ሰዓት የተነገረን ወሬ ሌላ ነው። ኦንላይን ስራ እንደሚሰሩ ነው። እሷ ደግሞ ሼፍ እንደሆነች ነው ነገሮችን የሰማነው። ስለዚህ ዛሬ ደግሞ ከነዚህ ሰዎች ምን አይነት አቅም እንዳለን ምን እያደረግን እንደሆነ ስራችን ምን እንደሆነ ስላላወቁ ሊዋሹን ሊያስቸግሩን ችለዋል። ስለዚህ አሁን ግን አዲስ ማስረጃ አግኝተናል ማለት ነው። የታገስኩትም እንዲህ አይነት ነገሮች እስኪመጡ ነበረ። እሺ ወደ ጉዳይሽ እንግባና ልጃቸውን ታውቂዋለሽ? አይተሽዋል?
አዎ ማለት አይቼዋለሁኝ። እንደገባው ሰሞን 3 ወር ነው 4 ወር እንኳን አልቆየውም። ትንሽ እንደቆየሁ ነው ማለት አይቼዋለሁ በደንብ። ግን ከሆነ ጊዜ በኋላ ጠፋ። ወይ ማለት ይኑር ይሙት ምንም አውቀው ነገር የለም። እነሱ ጋርም ሀዘኔታም አላየውም። ወይም ምንም አይነት ስለ ልጁ የሚወራ ነገር የለም፣ የሚነሳ ነገር የለም። እኔም መጠየቅም አልችልም፣ ምንም ማለት አልችልም። ምክንያቱም እኔ እዛ ቤት ሰራተኛ እስከሆንኩ ድረስ እኔ ስራዬ ነው አንገቴን ደፍቼ እየሰራሁ የነበረው። ምክንያቱም እነሱ የሆነ ነገር እንኳ መጠየቅ ብችል እነሱ ጓ ሊሉ ይችላሉ፣ የሆነ ነገር ሊናገሩኝ ስለሚችሉ አማራጭ ስለሌለኝ በቃ እነሱ የሚያዙኝ ነገር ስራ ብቻ ነበረ የምሰራው። እና ምን እንደሆነ አላውቅም፣ የት እንዳለ በህይወት ይኑር አይኑር ወዴት እንደላኩትኝ ምንም አላውቅም። ገና ህፃን ልጅ እኮ ነው በጣም። እኛም እንግዲህ ልንጠይቃቸው ሞክረን ነበረ። ቤተሰብ እንደሌላቸው ቀድመው ነግረውን በድጋሚ ስንሄድ ቤተሰብ ጋር ልጁ ዘመድ ጋር እንዳለ ነግረውን ነበር። እስቲ ምግብ ምናምን ስሪ ይሉሽ ነበር? ምን ነበር የምትሰሪላቸው? ብዙ ጊዜ ስጋ ነው የሚጠቀሙት። የምን ስጋ እንደሆነ አታውቂም? ምንም አላውቅም። እሺ ወደ አንቺ ህይወት እንመለስ እና ከዛ በኋላ እሱን ከሰው ጋር ግንኙነት ሲያደርግ ማየት ፈልጋለሁ፣ እሷ ማድረግ አትፈልግም፣ ስለዚህ በእሱ እኔ እደሰታለሁ አርግ ትለው ነበረ እንዳልሽ። ከዛ ወደ አንቺ በምን አይነት መንገድ ወደ አንቺ ሊመጡ ቻሉ? እንደነገርኩ እኔ እንደገባው ሰሞን ምንም አይነት ነገር ምልክት አላየም ነበረ። ግን የተጨቃጨቁ የነበረው ለካ ማለት ከኔ ጋር ግንኙነት እንዲያደርግ ነበረ። እና በመጀመሪያ ጊዜ ለካ እሷ በጣም ስለተጫነችው እኔ ጋር መጥቶ ነው ያለኝ። ተኝቼ ነበረ፣ ቀስቅሶ ነበረ ክፍሌ ጋር መጥቶ ነው ያለኝ። ምንድነው ስለው እኔ አሁን የምልሽ ነገር ማድረግ አለብሽ አለኝ። ከዛ በቃ ተበሳጨሁም፣ የሆነ ነገር ለማድረግ ሞከርኩኝ ምናምን። በቃ አቅም የለኝም። እሷን መጣች፣ በቃ ጓን ያለች እሷ ራሱ በቃ አድርጊ የተባልሽ ነገር አድርጊ፣ ከፈለሽ ከደሞዝሽ ላይ እንጨምርልሻለን፣ ስለዚህ እኛ ምንሽ አድርጊ ምናምን፣ ካልሆነ በህይወትሽ ዋጋ ትከፍያለሽ ምናምን ነገር አለች። ከዛ ምንም ማለት አማራጭ የለኝም። ብጮህም ወዴት ብሄድም ምንም ማድረግ ስለማልችል በቃ የፈለገውን ነገር አደረገ። እሷ በሚፈጠረው ነገር በጣም ደስተኛ ሆነች። በቃ ትዝናናለች፣ ትስቃለች። በቃ ፍትት ብላ ምናምን ነው ስታይ ነው የነበረው። ከዛም ነገሮች እየተለመዱ መጡ። በዛው ልክ በቃ በሱ ስር ሆንኩኝ። እሱ ሲፈልገኝ በቃ ሄዳለሁ፣ እሷም ታያለች። ያለው ነገር በእኛ ነው የምትዝናናው፣ በምናደርገው ነገር። ከሱ ጋር ምንም ነገር ስታደርግም ሆነም አይቻት አላውቅም፣ ማለት ሰምቼ አላውቅም። ሲመስለኝ እሷ ሌላ ሰው ጋር በሚያደርገው ሴክስ በሚያደርገው ነው እሷ ደስተኛ ልትረካ የምትችለው እንጂ እሷ ምንም ነገር ከሱ ጋር ምንም አይነት ነገር ያደረገች አይመስለኝም። ሲቀጥል ደግሞ ብዙ ጊዜ ትመራመራለች፣ ማለት ከሕክምና ውጭ ምናምን እየመጣች ምናምን የሚሰማሽ ነገር አለ ምናምን ስትለኝ አይ ደህና ነኝ ምናምን ነገር እላታለሁ። ግን እስኪ ልመርምርሽ ለማንኛውም ቸክ ላድርግሽ ምናምን ትለኛለች። ከዛ እሺ ምናምን ብዬ ስትመረምረኝ ምናምን ወይ በጣም ነው የማዝነው አለችኝ። እንዴ ምንድን ነው ምን ተፈጠረ ስላት በጣም እጅሽ ላይ ትልቅ ችግር አለ አለችኝ። አንደኛው እጅሽ ላይ በጣም ትልቅ ችግር ስላለ ትልቅ ሕክምና ያስፈልግሻል፣ የሚያግዝሽ ዘመድ ወይም ደግሞ የሚረዳሽ ቤተሰብ አለ ወይ ስትለኝ አረ እኔ የለኝም፣ ምን እያልሽ ነው? ምንም አይነት ሰው እንዴት ሳያመው ምንም ነገር ሳይሰማው እንዴት ነው እንደዚህ አይነት ህመም ውስጥ የሚገባው አልኳትኝ። እኔም ግራ ገብቶኝ ጨነቀኝ። አይ አንዳንዴ ምንም ሳይሰማሽ ምንም ሳይል ነገሮች በአንዴ ጸጥ የሚያደርግሽ ነገር ሊኖር ስለሚችል አይታወቅም። ስለዚህ እንዳውም እኔ ደርሼልሻለሁ፣ እኔ ጋር መምጣትሽ በጣም ልክ ነሽ፣ ምናልባት ህይወትሽ ላተርፍልሽ ልችል ይሆናል ምናምን ነገር አለችኝ። ከዛ እናሻ ምንም ማድረግ እችላለሁ ስላት በቃ ግማሹን ትንሽ ይሄ እዚህ ጋር መታጠፊያችን የለም እዚህ ጋር መጀመሪያ መቆረጥ አለበት አለች። ካልሆነ እዚህ እንትን ጣቶችሽ ይሄ መሀል ላይ ምናምን ያለው ኢንፌክሽኖች ምናምን የተለይ ወደ ውስጥሽ የተሰራጨ ስለሚሄድ ከዛ መጨረሻ ላይ ትሞቻለሽ አለች። ስለዚህ ሳይሰራጭ ቶሎ መቆረጥ አለበት ምናምን አለችኝ። ከዛ በጣም ፈርቼ አይ አልቆረጥም በቃ እንዳደርገኝ ብሞት ልሞት አልኳት። ከዛ ቀናቶች ሄዱ፣ በተደጋጋሚ ትጨቀጭቀኛለች። ከዛ መጨረሻ ላይ አሁን እስኪ ልየው ትለኛለች። አሁን በጣም ማለት እንትን አለችኝ፣ ተጽዕኖ ፈጠረችብኝ። በቃ
እያስፈራራችኝ ነው። በህይወቴ አደጋ እንዳለ ብዙ ነገሮች እየተፈጠሩ እንደሆነ ስትነግረኝ እሺ ማን የሚቆርጠኝ ምን ማድረግ ይችላል ስላት በቃ እኔ አንደኛ ባለሙያ ነኝ እንትን ይሄ መሳሪያዎችን ይዤ መጥቼ እኔ እዚሁ ምንም ወጪ ሳታውጪ ልቆርጥልሽ እችላለሁ አለች። በቃ ውስጤ እያዘነ በጣም እየከፋኝ ምንም ማድረግ ስላልቻልኩ ከዛም እጄን ቆረጠችኝ። ማለት አሁን አንድ እጅሽ ተቆርጧል ነው? አዎ። ከዛ ከተቆረጠ በኋላ ስራ እንኳን በደንብ መስራት አልቻልኩም እና እኔ ስራ ካልሰራሁልሽ ምን እሰራለሁ? በቃ ልሄድ ልውጣ ስራት አወጭም አለች። መውጣት የለብሽም ከዚህ ቤት ከወጣሽ እንዳውም ሌላ አደጋ ነው የሚፈጠረው። ስለዚህ አይከባከብሻለሁ እዚህ አንደኛ ደግሞ የምትፈልጊውን ብር እንሰጥሻለን። ከባሌ ጋር የጀመርሽውን ነገርም እዚሁ መጨረስ አለብሽ። ምንም ነገር እንድታደርጊ አልፈልግም። እዚህ ነው መኖር ያለብሽ አለችኝ። በቃ ማለት ለእነሱ መጫወቻ ነበርኩ። በቃ እዛ ቤት ውስጥ እሷን ስትፈልግ የሆነ የሚገርም ነገር ማለት ነው የሆነ በዓል ሲደርስ ለየት የሚል ነገር ያለ እዛ ቤት ውስጥ የሚካሄድ ነገር አለ ማለት በቃ ስጋው ራሱ የተለያየ ነው። በቃ ምን አይነት እንደሆነ አላውቅም። የሆነ ቀይ ነው። ከዛ ደግሞ የእውነት እኔ አውቃለሁ ከብትም የፍየል ስጋ እንኳን ምን አይነት እንደሆነ የሆነ ነገር ያስታውቃል። ግን እኔ አላውቀውም ምን አይነት ስጋ እንደሆነ። ከዛ ስሪ ምናምን ስትለኝ ከጊዜ ወደ ጊዜ ማለት ዝም ብለህ ውስጥ የሚነግርህ ነገር የለም ጥርጣሬ ምናምን ውስጤ እዚህ ቤት ምን እየተካሄደ ነው ምናምን ብዬ እንደውም ቢስተኝ አልበላም እላታለሁ። በቃ እዚህ ጋር ልጎርሰው ስል እንኳን ራሱ እዚህ ጋር ሊያንቀኝ ነው ያቅለሸልሸኛል ሁሉ ድረስ። ከዛ አልበላም በቃ ያመኛል ስጋ አልወድም እላታለሁ። ከዛ በቃ ሌላ አራት ነገር ነው ሰርቼ የሚበላው። እነሱ ግን በደንብ ነው የሚበሉት። በቃ አሁን በልተው አሁን በቃ ስጋ ነው በቃ በየሰዓቱ የሚበሉት። ከዛ አልፎ ደግሞ እኔ እንጃ እውነት ከየት እንደሚያመጡት ቤት እንኳን አይታረድም ምንም ነገር የለም። ስጋው ኖርማል በቃ በሆነ እቃ ነው የሚመጣው እና በቃ የተለያየ ሽታ ይሸተኛል እዛ ቤት ውስጥ። ፍሪጁ እንኳን ራሱ ከፍቼ እንኳን ቸክ እንዳደርገው አያደርጉልኝም። ማለት እኔ አይደለሁም ከፍተው ሲወጡ ራሱ ቆልፈውት ነው የሚወጡት። ከዛ ሲመጡ ከፍታ የሆነ ነገር መስጠት ካለባት ይሄን ስሪ ብላ ትሰጠኛለች። ያንን ሰራለሁ። ምንድነው አሁን እኔ ማለት ጥሩ ግራ የሚያጋባ ነገር ነው እየነገርሽኝ ያለሽው። ከዛ እጅሽ ከጣትሽ ወደ ታች ያለው ተቆረጠ። አንዴ ብቻ መስሎ የተቆረጠው እኮ አሁን እንደማየው ደግሞ ከመገጣጠሚያሽ በታች ያለው እጅሽ የለም። ሁለተኛውን ጊዜ ለምንድን ነው የተቆረጠው? ለሁለተኛ ጊዜም ደግሞ በቃ አሁንም እንደዛ ብላን ሁለተኛ ቸክ ስታደርገው እዚህ ጋር ደርሷል በቃ ይሄ መቆረጥ አለበት አለች። ከዛ በቃ ድጋሚ ያም ራሱ የሚገርም ነገሮች የገቡኝ ሁለቱም የሆነ በዓላት ሲደርሱ ነው። ያኛውም ስትቆርጠኝ ትንሽ ጊዜ ይቀረው የሆነ በዓል ደርሶ ነበረ። ከዛ ይሄኛውም ስትቆርጠኝ ደግሞ ልክ እንደዛው ነበረ። ቆይ እንዴት ነው እንደዛ ሊሆን የቻለው? ነገሮች የሆነ ነገር የሚያስጠረጥር ነገር ነው እያየሁ ያለሁት። ለምንድን ነው እጄን የምትቆርጠኝ ተደጋጋሚ? እኔ ምንም ህመም ስሜት የለብኝም፣ ግን እሷ እንደዛ የምታደርገኝ። ከዛ እሱ ደግሞ እንደፈለገ ይጫወትብኛል። እኔ እዛ ቤት ምን አይነት ህይወት እንዳሳለፍኩኝ ማንም ሊያውቅ አይችልም፣ ማንም ሊረዳው አይችልም። ግን በቃ እስረኛ ነበርኩ። እነሱ ሲፈልጉ ስጋን እየቆረጡ የሆነ ነገር ያደርጉታል። እኔ አላቅም ምን እንደሚያደርጉት። ይብሉት አይብሉት አላቅም፣ ለምን እንደሚጠቀሙበት እንኳን አላቅም። ምክንያቱም ይሄን ነገር ያወቅኩት እዛ ቤት ስወጣ ነው። እኔ ማለት እዛ ቤት እያለሁኝ እጄን ስትቆርጠኝ እንደዚህ እያታመምሽ ነው፣ እንደዚህ ኢንፌክሽን አለብሽ፣ እንደዚህ ቆረጥ ምናምን ስትለኝ ምንም ቢሆን በቃ የህክምና ባለሙያ ነሽ እያልኩኝ ሙሉ ፐርሰንት እርግጠኛ ባልሆን በተወሰነ መልኩ እየተጠራጠርኩም ቢሆን እሺ ብዬ ፈቃደኛ ሆኜ እጄን ተቆርጫለሁ። ስለዚህ ሁለተኛ ጊዜ እጅሽ ተቆረጠ አይደለ? ሁለተኛ ጊዜ እጅሽ ሲቆረጥ ከነዚህ ሰዎች ለማምለጥ ወጥተሽ ወይ ለህግ ለማመልከት እኔ አላውቅም ብቻ ወይ ደግሞ ህክምና ሌላ ቦታ ሄደሽ ለማየት ምናምን አልሞከርሽም? ሳልፈልግ ቀርቼ መሳን የሁሉ ስቃይ ሲደርስብኝ እኮ እኔ አይደለም ገና ከሱ ጋር እንደዚህ አድርጊ ስትለኝ እኮ ከዛ ቤት ለመውጣት ሞክሬያለሁ፣ ግን አልቻልኩም። ምክንያቱም በቃ ያኔ አስገድዶ የሆነ ነገር ካደረገኝ በኋላ ለካ እሷ ቪዲዮ እያያዘች ነበረ።
ከዛ ቪዲዮ ከቀርጻ ከዚች በኋላ አስፈራራችኝ። ከፈልሽ የሁሉ በየቦታው እበትንልሻለሁ፣ የትም ቦታ ሰርተሽ እንድትገቢ አላደርግሽም። በቃ ዛተችብኝ። እዚህ ማለት ቤተሰብም እንደሌለኝ ብዙ ነገር ቤተሰቦች ይዛ እንደው ለካ እያንዳንዱ ተከታትላ ስለ ቤተሰቦችም ስላሉ መረጃ ሙሉ ይዛለች። እና ጎን ለጎን እኛ ጋር ነው ያለችው፣ ሰላም ነው፣ እየሰራች ነው፣ ጥሩ ክፍያ ምን ከፍላት፣ እንዳትጨነቁ ብላ እንዳውም ለነሱ ከኔ ይልቅ ለቤተሰቦቼ ብር ይልኩ ነበር ጎን ለጎን ማለት ነው። እኔ ሁሉ ነገር አላውቅም። ደውዬ እንኳን ቸክ ሳረግ ቤተሰቦቼ ጋር ሳወራ ምንም ማለት በቃ ዮናስ እየተበደልኩ እንደሆነ እየደረሰብኝ ነገር ሁሉ ሳወራቸው አላመኑኝም። በቃ እንዲህ ይህን ያክል ገንዘብ እነሱ በጣም ጥሩ ሰዎች ናቸው። የእኛን አዝነው እንኳን ህይወታችንን እየቀየሩ ያሉ ሰዎች ናቸው። ለምንድን አርፈሽም ስራሽን ማሰሪው? በቃ ማሰሪ ከሆነ ደግመሽ ልጃችን አይደለሽም። በቃ ስነ ስርዓት ይዘሽ እዛ ቤት የምትሰሪ ከሆነ በስርዓት ስሪ። በጣም የነበርሽበት እንዴት ተረሻለች ነው አንባው። ጭራሽ እኔ ነበር ይጮህብኝ ብዙ ነገር እንደዛ ሲል ማን ይረዳኝ? እሺ ወዴት ማን ብዬ ልጮህ? ቤተሰቦች እንኳን ሊረዱኝ አልቻሉ። ምንድን ነው ያደረጉላቸው ነገር አለ ለእነሱ? አዎ ምክንያቱም እንደነገርኩ ነው። ስልክ እደውላለሁ ምናምን አላልኩም እና ያንን ቁጥር ከኔ ስልክ ወስደው ነበረ እና ውስጥ ለውስጥ ለካ በማላውቀው መንገድ ያወሩ ነበር። ከቤተሰብ ጋር እየተደዋወሉ ከእናቴ ወይም ከአባቴ ጋር ያወራሉ። ብር ይልኩላቸዋል። ማለት በጣም ብዙ ብር ነበር፣ ወደ 400,000 ብር። በቃ በጣም ብዙ ብር ነበር የሚልኩላቸው። ምንን አስመልክቶ ነው ያ ገንዘብ የተላከው? በምን ምክንያት እንደሆነ ቤተሰቦች የነገሩሽ ነገር አለ? ማለት በቃ እነዛ ሰዎች አንቺን ለመርዳት ስለ ቤተሰቦች እኔ እንደነገርኳቸው ገባ የሚያሳዝን ቤተሰብ ውስጥ እንዳደግኩኝ ምናምን ስለ እናቴ ስለ አባቴ የሚኖሩበትን ላይፍ ስላለው ነገር ሁሉ ነገር ስለነገርኳቸው ለመርዳት በቃ እና ህይወታቸውን እንዲቀይር አላል። እነሱማ መልካም ነው ለመታየት ነው የፈለጉት። ገብቶሃል አይደለ? በቃ እኔ ጥሩ ህይወት እየኖርኩ እንደሆነ አስመስለው ነበር ለቤተሰቦች እየረዱ የነበረው። ግን እኔ ሁሉ ነገር አላውቅም። እነሱ ግን እዛ ቤት እየተጫወቱብኝ ነበር። ማለት እያስፈራሩኝም ነው። እዛ ቤት መውጣት አልችልም። ቤተሰቦች ጋር እንደነገርኩ ወጥቼ እንኳን መሄድ አልችልም። ወደ ቤተሰብ መሄድ አልችልም። አስፈራርቱኝ። ቤተሰብ እንኳን ይሄን ነገር እዛ ቤት ወጣለሁ ካልሽ እንደዚህ አይነት ብር እየተከፈለ ለእኛ እንኳን እየረዱን አንቺ ምንም አቅጦሽ ከዚህ ቤት የምትወጪው ካልሆነ እኛ ጋር አትምጪ፣ ጭራሽ እናት አባት አለ ብለሽ እንዳትደውይልን እዛ ቤት ከወጣሽ። ስለዚህ አርፈሽ ስራሽን ስሪ ተባልኩኝ። ምንም ማድረግ አልችልም። እነሱን ጋር ስላልተረዱኝ በቃ ከማልቀስ ውጭ ምንም አማራጭ አልነበረኝም። ከዛ ቤት መውጣት አልችልም፣ ምክንያቱም እያንዳንዱ ነገር ተቆጣጥረውኛል። በቃ ለእነሱ ነበር እዛ ቤት ሳገለግል በምንም ነገር በቃ ሰውነቴንም ራሴንም ሁሉ ነገር ነበር ሽጬ እየኖርኩ የነበረው። በአንድ እጅሽ እንዴት ልታገለግያቸው ነው? ከዛ በኋላ ካስቀመጡሽ በኋላ በአንድ እጅሽ ምንድን ነው ስትሰሪ የነበረው? ምን እሰራለሁ በአንድ እጅ? በቃ ወይ ደግሞ የሆነ ነገር ብቻ አላውቅም። ምንም አልሰራም። የሆነ ቤት እንኳን ለማስተካከል ያን ያክል ብቁ አይደለሁም። እጅ ላይ ትንሽ ህመም ስሜት አለ። መድኃኒት እንኳን ብትሰጠኝ አግባቡ እንኳን በስርዓት አትሰጠኝም። በቃ ላገለግል የምችለው አንድ ወይ ቤት ታስሬ ተቀምጬ ለእሱ ነው። በቃ እሱ እንደፈለገ የሚያደርገኝ። እሷም እዛ እየተጫወተችብኝ ነው። ሌላ ምን ላደርግ እችላለሁ? ስለዚህ ውድ ቤተሰቦች እችን ልጅ ከዚህ በላይ ማስጨነቅ ያለብን አይመስለኝም። እንዳለችው አካሏ ከአንዴም ሁለቴ እዛ ቤት ውስጥ እጇን በተደጋጋሚ ባልና ሚስቶቹ እንደቆረጧት፣ ከዛም ባሻገር ደግሞ ባልየው እየደፈራት ሚስትየው እንደምትዝናናባት ነው የነገረችን። ስለዚህ በተቻለን አቅም እኔም የተጎዳሁት ጉዳት አለ። የኔን ጉዳት ወደኋላ እንበለውና የዚች እህታችን ጉዳት፣ ሁለተኛ የራሳቸው የወለዱትን ልጅ ከማረድ ወደኋላ ያላሉ ሰዎች ዛሬ ይህች ልጅ እጇን ቆረጧት ቢባል ላይገርም ይችላል። ግን ከሰዋዊ የወጣ ባህሪና የወጣ ስራ ስለሆነ እየሰሩ ያሉት በተቻለን አቅም ጊዜ ሳንፈጅ ጊዜ ሳንገል እነዚህ ሰዎች ምን እያደረጉ እንደሆነ አንድ ሀሳብ አለኝ በውስጤ። በሌሉበት ቤቱን ገንጥለን ገብተን ቤት ውስጥ ያለ ነገር ካለ ለማጣራት እንሞክራለን። ከሌለም በቀጣይ ጊዜ እነሱ ያሉበት ገብተን ልናወራቸውና ያለውን ነገር ልናወጣጣቸው እንሞክራለን። ያም አልሆን ካለን ደግሞ የተለየው ምንም እናንተ የማታውቁት ነገር የለም። ያን ድብቅ ካሜራ አስቀምጠን ወተን የሚፈጠረውን ነገር አይተን ወንጀለኝነታቸውን በደንብ የሚያጠናክርልን ነገር ይዘን ወተን እነዚህን ሰዎች አሳልፈን
ለህግ የምንሰጣቸው ነው የሚሆነው ማለት ነው። ውድ ቤተሰቦቼ ለእሷ እግዚአብሔር ይማርሽን፣ ለእኔ ደግሞ ቪዲዮን ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ ስለ እሷም እንግዲህ ሀሳብ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አላለቀም ይሄ ቪዲዮ፣ አብራችሁኝ ቆዩ። እስካሁንም አብራችሁኝ ስላላችሁ አመሰግናለሁ። ቁልፍ አለሽ? አዎ ቁልፍ ይዘሽ ታግዘኛለህ? እሺ እኔ ልክፈትልሽ። እሺ ና ቤቱ እኮ በጣም ነው የሚያስፈራው። ይሄ ቁልፍሽ እርግጠኛ ነሽ ማንም የለም አይደል? ኧረ ማንም የለም። የተቆለፈ ነገር የለም። እሺ እዚህ ነው ያገኘኋቸው እነሱ። ይሄንም ያህል ማለት እዚህ ቤት ውስጥ ሁለቱ ብቻ ናቸው የሚኖሩት? ሌላ የሚመጣ ሰው የለም? አይደለም ግን አንዳንዴ የሆነ ቀን አለው የሚሰባሰቡ ሰዎች አሉ። የሆነ ቀን ማለት እኔ ብዙ ጊዜ አልወጣም፣ መኝታ ቤት ውስጥ ነው የሚዘጋው። እነሱ ናቸው እዚህ ዛሬ ብዙ ሰው እንግዳ ስለሚመጣ ውስጥ ሆኜ እንዳትወጪ ምናምን ብላኝ ከወደ ውጭ ነው የሚቆልፉኝ። ማለት እዚህ ውስጥ አለ እኔ የምገባበት ማለት ነው። አልወጣም፣ መውጣት አልችልም ውስጥ ከገባሁኝ እና እነሱ እዚህ በቃ ተሰባስበው ምናምን አውርተው አንዳንዴ ደግሞ የሚያለቅሱም አሉ። ማለት ይሄን ለቅሶም አለ፣ ጭወትም አለው፣ ጫጫታ አለው። በቃ ማለት አሜን ነገር ምናምን ብቻ የተለያየ ነገር የሆነ የሚያምኑት ነገር አለ ይመስለኛል። ማለት በተደጋጋሚ ራሳቸው ሰዎች ናቸው ወይስ የተለያየ ሰው ይመጣል? አረ የተለያዩ ሰዎችም አሉ አብረው ይመጡ በብዛት ማለት ነው። ውስን ናቸው በተደጋጋሚ የሚመጡት፣ ሌሎቹ ግን አዳዲስ ናቸው። ስለዚህ በምን ያህል ጊዜ እዚህ ቤት ውስጥ ሰው ሊሰበሰብ ይችላል? በሳምንት አንድ ቀን፣ አንዳንዴ በሳምንት በሁለት ቀን ሊሆን ይችላል። የሆነ ቀን አላቸው ማለት ይሄው ሰኞ ማክሰኞ እንደምንለው የራሳቸው የተወሰነ ምን ቀን ነው እዚህ ቤት ውስጥ የሚሰባሰቡት? አንድም ሐሙስ ነው ወይ ቅዳሜ ነው። ሐሙስና ቅዳሜ። ምን የተለየ የምታየው ነገር አሁን ሰው ሊሰበሰብ ይችላል ጓደኛው ቤት ወይ ዘመድ ቤት፣ የተለየ የምታይባቸው ነገር ከነዛ ሰዎች ምንድን ነው? አክት የሚያደርጉት አጫጫኋቸው፣ ይሄ ለምሳሌ አለቃቀሳቸው ምናምን በቃ እኔ መውጣት አልችልም እንደነገርኩ፣ ግን ቀስ ብዬ ለመስማት ምናምን ለማየት ምናምን ሞክሬያለሁ። ግን በቃ ይመሰጣሉ ምናምን አንድ ቆሞ የሆነ አላል አምልኮት ነገር የለም። ልክ እንደዛ አይነት ነገር ነው ሲያመልኩ የማያቸው እንጂ ትክክለኛ እምነት ያላቸው አይመስለኝም። እና የሆነ የሚገብሩት ነገር ምናምን እኔ እኮ እርግጠኛ ሆኜ አይደለም፣ ግን ጥርጣሬ ነው እየነገርኩ ያለሁት። ስለዚህ በአዳም ልኮም ነገር የሆነ ይሰማኛል አይነት ነገር ነው እንደዛ ነው የሚመስለኛው። ኦኬ እነዚህ ሰዎች ያው ብዙ ነገር ነው የሚያደርጉት ማለት ነው። እጅሽን ስትቆርጥሽ በተደጋጋሚ ሁለት ጊዜ እዚህ ቤት ውስጥ ነው ሁሉም የሚሆነው? አሁን እዚህ ቤት ውስጥ ነው ያደረገች። እዚህ ነው የቆረጠችኝ፣ ውስጥ መኝታ ቤት ውስጥ ነው የቆረጠችኝ። እሺ ነገሮች ሲፈጠሩስ ባለቤቷ ሲደፍርሽ ያው ግንኙነት ስታደርጉ ቪዲዮዎቹን ሲቀርጹሽ የነበረበት ቦታ አልጋው ላይ ነው። እዚህ ጓዳ ነው። ውድ ቤተሰቦቼ እንግዲህ እኔም እዚህ ጓዳው ነው ሚስትየው መታ የወጋችኝ። ስለዚህ ይሄ ጓዳ ብዙ ነገር ይዟል፣ ብዙ ሚስጥር አለው ማለት ነው። እስቲ ጓዳውን ደግሞ በደንብ ታሳይናለሽ። እንግባና ነስቲ ማለት የነበረውን አንቺ እዚህ ስለቆየሽ የምታውቂውን ትነግሪኛለሽ። አሁን ሁለት አልጋ ነው የምናያለነው። የዛኔም እዚህ ነው ድስት ምናምን ተጥሎ ያየሁት። እዚህ አልጋ ላይ ማን ነው የሚተኛው? እዚህማ ያው እነሱ ናቸው የሚተኙት። ማለት ሲፈልጉ ብቻ ነው የሚተኙት። አንዱ እሷ እዚህ ከተኛች እዚህ ነው። አብረው ብዙ ጊዜ አይተኙም እንደነገር። አንቺስ? እኔ እዚህ አልተኛም። እዛ ውጭ ነው ይሄ ፍራሽ አንቺ ነው እዛ ተነጥፎ ነው የምትተኝው? እሺ ነገሮችን የሚፈጥሩት ማለት አሁን እጅሽ ሲቆረጥ መቼም ሳትተኛ አይደለም። የት ነበር ያስተኙሽ? እጅን የቆረጠች እዚህ አስተኝታ ነው የቆረጠች። እና ከሱ ጋር ደግሞ ማለት ከሱ ጋር ስተኛ ወይም ደግሞ ከሱ ጋር ግንኙነት ካደረኩኝ እዚህ ነው የምታስተኛው። እሷ የት ነው የምትሆነው በዛ ሰዓት? እዚህ ጋር ቁጭ ብላ ካሜራ ይዛ እየተዝናናች የምታየኝ በስልክ እየቀረጸቻችሁ። እሺ እንዳልሽው እንግዲህ ልጁን ካየሽው አንቺም ቆይተሻል? አዎ ቆይቻለሁ።
ተጎድቻለሁ ማለት እኔም የነበርኩበት ስቃይ ሞራሊቲም ብዙ ነገርም ስለተጎዳሁ ብዙ ነገሮችን ለማለት ሞክሬ ያው እንደነገርኩ ነው ከዛ ቤት አጋጣሚ ተጠቅሜ ነበር እንትን ያልኩት። እሺ እንደማደርግ አላውቅም። እስቲ ፍሪጁን ማየት እንችላለን? እንየው። እኔ ከፍቼ አላውቅም። ምናልባት እናንተ ቁልፍ ካገኛችሁ ሞክሩ። አይ ቁልፍም ባይኖር አፈቅዳልኝ አታውቅምና ከፍቼው አላውቅም። መገንጠልም ካለብን ገንጥለንም ቢሆን መታየት ስላለበት እናየዋለን። ፍሪጁ ያለበትን ቦታ አሳየን። እሺ ስለዚህ በአጠቃላይ እጅሽ ሲቆረጥ እዚህ ነው የምታስተኛሽ? አዎ እዚህ ጋር ነው እጅ ሲቆረጥ በቃ ራሴን ስቼ የማገኘው እዚህ ነው። ራሴ ስትነቂ ነው የምታውቂው የት እንደተኛሽ? አዎ የማገኘው እዚህ ራሴ። ሁለተኛ ደረጃ እሱ ሲደፍርሽ እዚህ ጋር ነው? ሲደፍረኝ እዚህ ነው አስተኝ እሷ እዚህ ትቀርጻለች። አዎ ቁጭ ብላ የተዝናናች የምትቀርጸው እዚህ ነው። በምን ያህል ልዩነት ሁለት የቆረጠችሽ እጅሽን እስቲ? በመጀመሪያው አለ አይደል? ሁለት ያር ላይ ቆረጠችሽ። ምን ያህል ልዩነት ነበረው በመሃል? በመሃል የመጀመሪያ 2 ወር ከ15 ቀን ምናምን ሆነኛል። ከዛ ደግሞ ልክ እንደዚሁ የኛውም ልክ እንደዛው ነው። ቀናቶቹ የሆነ ልዩነት የላቸውም፣ ተቀራራቢ ናቸው። ለሁለተኛ ጊዜ እንደነገርኩ ለማምለጥ ወይም ደግሞ መውጣት ሞክሬ ስላልቻልኩ ነው ተመልሼ እዛ ቤት የገባሁት። ስላስፈራራችኝ ብዙ ነገርም ስላደረገችኝ መውጣት አልቻልኩም። በቃ ምንም ማድረግ አልቻልኩም። በቃ ታስሬ ነበረ እና አሁንም ራሱ ጊዜያቶች እየደረሱ ነው ያሉት እና አሁንም ስጋት ላይ ነው ያለው፣ ፍርሃት ውስጥ ነው ያለሁት እና ዛሬም ያው ቤት እንደማይወጡ የሆነ ቀን እንደነገሩ በሳምንት አንድ ቀን ዛሬ ቀናቸው ነው ማለት ቤት አይውሉ፣ ሌላ ቦታ የሚሄዱበት ቦታ አላቸው፣ ተያይዘው ነው የሚሄዱት እና ለዛ አንተም በዚህ ሰዓት እንድትመጣ ያደረኩኝ ዛሬ ነፃ ሆኜ እንድነግርህና ሐሳቤን ግልጽ አድርጌ እንዳወራክ የፈለኩት እንጂ እኔ እንደዚህ ሆኜ ግልጽ ሆኜ ላወራክ ወይም ደግሞ ጊዜ አግኝቼ ማወራበት ጊዜ አልነበረኝም። በጣም ውጥረት ውስጥ እና ስቃይ ውስጥ ስለነበርኩኝ እና ማለት ነፃነት የለኝም። እንደፈለኩ መውጣበት ምገባበት ሰዓት የለኝም። ግን ትጠፋለች የሆነ ነገር ትላለች ብሎ ስለሚያስቡ ታጋልጠናለች። ታጋልጠናለች ብሎ ስለሚያስቡ በቃ እንደኛ ቪዲዮም ስላያዘችም ብዙ ነገርም ስላስፈራራችኝ የትም አትሄድም ብሎ ነው የሚያስቡት እና አሁንም ስጋት ላይ ነኝ ያለሁት። ለሶስተኛ ጊዜም ደግሞ ምን እንደሚፈጠር አላውቅም። ከዚህ እዚህ የተረፈውን ደግሞ ይሄ እንዲቆርጡኝ ይችላሉ ምናልባት እስከዚህ ድረስ። አሁን እንደዚህ እያለች 2 ጊዜ ቆርጣኛለች፣ አሁን 3ኛ ጊዜ ልቆርጠኝ ትችላለች። ምንም ማለት ማስተማመኛ ነገር የለኝም። አሁን ስጋት ውስጥ ነኝ፣ ፍርሃት ውስጥ ነኝ ያለሁት። ህይወት አደጋ ላይ ነው ያለው። ከቻላችሁ ድረሱልኝ ቶሎ በቃ ይሄ ነገር ከመሆኑ በፊት። እኔ እንደነገር ቤተሰቦቼ እንኳን ፊታቸውን አዝረውብኛል። እባክህ የሆነ ነገር አድርግ በቃ። ችግር የለውም። አሁን ከዚህ በኋላ ያንቺን ባሚቆምበት እጅሽ ደግሞ ከዚህ በኋላ የሚነካበት ምንም ምክንያት የለም። አንዴ እኛ ጋር መተሻል፣ እኛ ጋር መጥቶ ደግሞ አፍሮ የተመለሰ የለም። ስለዚህ ተረጋጊ፣ ራስሽን እንትን በይ፣ አትሳቀቂ። የሆነው አንድ ይሆናልና ባለው ነገር አትሳቀቂ። ፍሪጁ ያለበትን ቦታ አሳየን። እሱ ጋር ደግሞ ምን እንዳለ ውድ ቤተሰቦቼ፣ እነሱም ያኔ በድብቁ ካሜራ ስለ ፍሪጁ ስላለ ስጋ ሲወራ ስለነበረ ያኔ ጊዜ አልነበረንም። ያው መታወጋችን ወደ ሕክምና ስለሄድን ለማጣራት ብዙ አልቻልንም። እስኪ ዛሬ ፍሪጁ ጋር እንሂድና ያለውን ነገር አብረን እኔ አሁንም አብሮነታቸው የለንም። ወዴት ነው ፍሪጅሽ ያለው? ፍሪጃቸው እዚህ ጋር ነው ያለው። ውጪ ነው? እሺ ናይስ። እኔ ከሆነ መቅረብ አልችልም። ችግር የለውም። እኔ እንትን እለዋለሁ። አንቺ ግን እንዳትነቂ ብሎ ብዙ ጊዜ ስላስጠነቀቁኝ መንካት አልችልም። ምን እንዳለ ማይተሽ አታውቂም። ብዙ ነገር አሻራ ብዙ ነገር ታገኝ ስለምትል በጣም ትመራመራለች። እኔ ምንም ነገር አልነካም። ራስህ እንትን ካልክ ችግር የለውም። እኔ አልጠቀም ወደሱ። ወይኔ ቆይ ቀስ ብለህ እንዳይሰበርብህ። አይ ተከፍቷል። ናስ ካሜራማን በጣም እኮ ነው የሚሸታለው ብዙ ነገር ነው። ወይኔ ቢገባው ወይኔ በስመ አብ ወልድ። ይሄ ምንድን ነው? ይሄ እጅ አይደለም እንዴ? የት አለ? እኔ ይሄንን በእጅ አልነካም። ና ካሜራማን ወደዚህ ጠጋ በልና አሳይልኝ። ምን ነው? እጅ ነው። በስመ አብ ወልድ። አይዞሽ ተረጋጊ። ይኸውልሽ እህቴ ይኸውልሽ ተረጋጊ። ቆይ ተረጋጊ።
እባክሽ ተረጋጊ፣ አታልቅሽ። አሁን እንድታለቅሽ እኮ አይደለም እኔ የመጣሁት። ቆይ ለምንድን ነው እዛ ጋር ያስቀመጡት? ቆይ ለምንድን ነው እንደዚህ ያደረጉት? ቆይ ለምንድን ነው ፍሪጅ ውስጥ ያስቀመጡት? ለምንድን ነው የሚጠቅማቸው? ቆይ እባክሽ ተረጋጊና እንትን አንዴ ሆኗል። ከዚህ በኋላ ጠንካራ እንድትሆኚ ነው የምፈልገው። አለ ነገር አይደለም እኮ ከኔ ጋር ተገናኘ ነው አይደል እንዴ? እባክሽ እሺ በይኝና ተረጋጊ። እሺ ምን ማድረግ እችላለሁ? ተረጋጊ። ይኸውልሽ የሚሆነውን እየተመካከርን ነገሮች እንዲስተካከሉ ማድረግ ነው። እሺ ግን እኮ በጣም ይከብዳል እኮ። አሁን ይሄን ነገር ለምን እንዳደረጉት ይኸውልሽ እኔ አሁን እነዚህ ሰዎች አሁን አይደለም ያወቅኳቸው። ያ ጠፍቷል የት እንደሄደ አላቅም ያልሽው ልጃቸውን አርደው የበሉ ሰዎች ናቸው። ምን የሰው ስጋ የሚበሉ ሰዎች ናቸው እነሱ። ከዚህ በፊት እኔ እኮ ሲጠፋ ምን እንደሆነ አላቅም። ምንም አይነት ሀዘን የለም። ልጁ ይሞት አይሞት እኮ አላቅም ብያለሁ። ግን እንደዛ አይነት ሰዎች ናቸው። ስለዚህ አሁን አንቺ ዛሬ እግዚአብሔር ይመስገን በህይወት ተገኝተሽ እኔ ጋር ተገኝተሽ እኔ ያለው አሁን ከዚህ በኋላ እኛ ስላለን እኔም አለው እንደምታያቸው ጓደኞችም ከጀርባ አሉ። ምንም የሚፈጠር ነገር የለም። እነዚህ ምን አይነት ሰዎች ናቸው የሆነ? ቆይ እንዴት ሰው የሰው ስጋ ይበላሉ? ቆይ ለምን? የነሱ እኛም ግራ ጋብቶናል። እኔና ተረጋጊ። በመጀመሪያ ግን እንድትመለሽ እዛ ቤት መግባት አልፈልግም። በቃ አትገቢም። ከዚህ በኋላ ወደዚህ የምትመለሽበት ምክንያት የለም። ምንም ልትሰሪ አትመጭም። ስለዚህ አሁን ካንቺ የምፈልገው ጥንካሬ ነው። አንዴ ሆነ ገብቶሻል። የምንመልሰው ነገር ቢሆን ጊዜ አንፈጅ። ስለዚህ የሆነው ሆኗል። ከዚህ በኋላ ለሚመጣው ለህይወትሽ ደግሞ እኔ ዋስትናውን ወስዳለሁ። ውድ ተመልካቾች ፊት ነው ዋስትና የምገባው። ምንም የምትሆኙ ነገር የለም። እኛ ጋር ጥበቃ እየተደረገልሽ ትቆያለሽ። ውድ ቤተሰቦች እነዚህን ሰዎች ግን በተቻለን አቅም ተረባርበንም ቢሆን ብቻ የምንችለውን ነገር አድርገን ሁልጊዜ ታውቁታላችሁ እኔ ከሮቤል አባት ጉዳይ ጀምሮ ህይወቴን ለመስጠት የተዘጋጀው ሰው ነኝ። ለእውነት ማለት ለሚፈጠሩ ነገሮች ሁሉ ህይወቴን ሰጥቼ ሰዎችን ነፃ ለማውጣት ለእናንተ ለቤተሰቦቼ ቃል የገባው ሰው ስለሆንኩኝ አሁንም ምንም አይነት ነገር ቢፈጠር የዚች ልጅ አካል መጉደል፣ የልጃቸውን ነፍስ ማጥፋት፣ የኔን በቢላ መወጋት አንድ ላይ አድርገን ሌላም ነገር ጨማምረን እነዚህን ሰዎች እስከመጨረሻው ዝብጥያ ምንከትበት ምክንያት እየፈለግን ያለነው ለእህታችን መጽናናትን መረጋጋትን እየተመኘን ወደ ቀጣዩ ነው የምንሄደው። ቀጣይ የሚሆነው እንግዲህ እነሱ ከመጡ በኋላ ቤታቸው መጥቼ ላናግራቸው ላወራቸው ሞክራለሁ። የማይሆን ከሆነ ግን እንደተለመደው ድብቁን ካሜራ አስቀምጬ እወጣለሁ። የተፈለገውን ያህል ማስረጃ ከያዝኩ በኋላ እነዚህ ሰዎች አንጠልጥዬ ወደ ህግ ቦታ እወስዳለሁ። እኔም እናንተም እናርፋለን ማለት ነው። ውድ ቤተሰቦቼ እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁ አብሮነታችሁን አሳዩን። ቸር ቆዩ። ተመልካቾቼ ከዛ በፊት እናንተም በደንብ እንድታዩት የእነዚህን ሰዎች ክፋት ፍሪጅ ውስጥ ያለውን ነገር አይታችኋል። አሁን ደግሞ በአካል እና ካሜራማን ጠጋበል እጇን ማየት እንችላለን ማለት ነው። አይዞሽ ውድ ቤተሰቦቼ እዚህ አድርሰውላታል እጇን ማለት ነው። ቀጣይ ወደ ላይ ከፍ የሚሉበት ከዛ ህይወቷንም የምታጣበት ነገር ሊፈጠር ይችላል ማለት ነው። ያ ግን እንዲሆን እኔ አልፈቅድም። እስካሁንም ባለማወቃችን ይሁሉ ተፈጥሯል። ከዚህ በኋላ ደግሞ ምንም አይነት ነገር እንደማይፈጠር አሁንም ቃል ገባልሻለሁ። ወደኛ ጋር ነው የምትሆነው። የምታስፈልግ ሆነ ይዘናት መተን ማስረጃ የምትሆነን እሷ ስለሆነች እነሱ ጋር ካስፈልገ ይዘናት መተን መደረግ ያለበትን ነገር የምናደርግ ነው የሚሆነው። እንደተለመደው ነው። ውድ ቤተሰቦች አላለቀም። አሁንም አብራችሁን ቆዩ። ውድ ቤተሰቦች መኖሪያ ቤት እንዳሉ ጥቆማው ደርሶን ቤት መተናል። ምን እየተፈጠረ እንደሆነ ምን ሊፈጠር እንደሚችል የምናውቀው ነገር የለም። ግን ልክ ከዚህ በፊት እንደነበረው ከጀርባ ያሉት ጓደኞቻችን ማለት የስራ ባልደረቦቻችንን ይዘን የመጣ ነው። እነዚህ ሰዎች ምን እያደረጉ እነዛ የሚሰበሰቡት ሰዎች ማን ናቸው? እሱ ለማወጣጣት እንሞክራለን። ያው ወግታኝ በሰላም ቤቷ እየኖረች መሆኑ ነፃነት ሰጥቷት ሌላም ነገሮች ተነግረኛለች ብዬ ስላሰብኩ ነው እንጂ እንደሷ እኔ እንደመጎዳቴ ቢሆን ኖሮ የሆነ ነገር ማድረግ ይችል ነበር በሰዓቱ። ግን የምንፈልገውን ነገር እስክናገኝ ታግሰን ዝቅ ብለን እንጠብቃለን ማለት ነው። እንግባና ምን እንደሚፈጠር ነው።
እኔ ነኝ። እሺ ሰላም አለ እንዴ? አልሞትክም? አልሞትኩም። ኧረ ሰብለ እንድሞት ነበር የፈለግሽው? አዋ ታዲያ ምን ፈልጋለሁ? ምን ፈለግሽ አሁን? ስለ አንዳንድ ነገር ላወራችሁ ነበር የመጣሁት። አንተ ግን ሳታውቀው የማትወጣው ነገር ውስጥ እየገባ እንደሆነ ይታወቃል አይደለም? እስቲ ምን አሁን ምንድነው እኔ የማልወጣው የገባሁበትን ነገር ትነግሪኝ? ገብተን አሁን በሰላም ነው የመጣሁት፣ ለጭቅጭቅ ለጸብ አይደለም። ሁሌ ነገሮች ባሉበት እኮ አይቀጥሉም። ባለቤትሽ የለም? ግን እንዴት ነው የተረፍከው? ቆይ በቸርነቱ ልበልሽ። አሪፍ አድርጌ እኮ ነበር የፈወስከው። አስፈልገውን የመጣው ነው? እሱ ላይ አይደለም። አሁን በሰላም ነው የመጣሁት። እንግባና እንጮት። ባለቤትሽ ካለ ደግሞ ጥሪው፣ አንቺ ፈቃደኛ ካልሆንሽ። እሱ ፈቀደ አልፈቀደ ምንም እንደምን ካልፈቀድኩ ማን ነው እያለሽ? ያ በቀደሙ ሰውዬ ነው እባክህ። አይገርምም አለ። ምን ሆነ ነው የመጣው? ስለ አንዳንድ ነገር ላወራችሁ ብዬ ነው። እንዴ አንቺ ምን ነው አንተ እንደዛ እንዴ? አይገርምም? በረሮ ነገር ነው አይሞትም። አንቺ በስመ አብ ወልድ። ምን ሆነ ነው እንዴ? ጭራሽ ካሜራ ተሻለክ? ያ በቃ አይደለም ከበቂ አይደለም በቂ ነው። ግን ዛሬ ደግሞ ሌላ ነገር እንድንጫወት ነው የመጣሁት። ስላለፈው ላወራ አይደል? አሁንም ልትጨቃጨቅ ነው? አይ ጭቅጭቅ ሳይሆን ኖርማል ጨዋታ ነው። እንደውም ቆይ እናስገባውና ስለማንነታችን በደንብ ብንነግርህ ይሻላል። ይቀላቀል እኮ ብዬሻለሁ። ናገባ እሺ እንግባ። በረራ ትወዳለህ? አቤት በረራ ምናምን። ስለምን በረራ? እኔማ አንተ አልሞት አልከኝ እኮ በእንትን ደግሞ ልገጭህ እያሰብኩ በፕሌን ነው ልገጭሻለሁ። በፕሌን ልገጭህ? ለምንድን ነው ያኔ ስራ ልደብቀኝ የፈለከው? በቃ ሲጀመር አሁን እኮ እኛ እንደዚህ እንደ የሆነ ተራ ኑሮ ምን እንደሆነ አስመሰልከው። ለዛ ነው ገብቶሃል ማለት የሆነ አስበን አቅደን የምንኖር ሰዎች ነው። ዝም ብሎ ተራ ኑሮ አንኖርም። የባህር እዚህ ማንኛውም ሰው በሚኖርበት አይነት ሌብል ባታስበን ደስ ይለኛል እውነት ለመናገር። ምክንያቱም እኛ በቴክኖሎጂ ዘመናዊ በሆኑ ነገሮች ነው የምንኖረው። ገባ? ለዛ ነው እንደዚህ የሞተ ህይወት የምትኖሩት። እኔ ከይ ነገሩ ደስ የሚለኝ በቃ የሞተ ህይወት አታውቅም ማለት ነው። የሞተ ህይወት ከተባለም አንተ ነህ። እስኪ ራስህን ተመልከት። ቆይ ግን የምር ስራችንን ምን ነገር መስሎ ነበር? አይ ደስ አይልም። እኔ ምን ለምን ቼክ አላደርገውም ላልከው እንዴ? ልትመረምሪ ነው? ያ ሳይከፍል ገንዘብማ ክፈልና ለነገሩ አይ የቤተሰብ ቅናሽ እናርግለት አይሻልም? ልታክሙኝ? አዎ እንርዳ እስኪ። እኔ እንደው ጤነኛ አትመስለኝ እውነት። ከፈለክ ወይ ውጭ ሀገር ነገር ላሳክምህ ወጪን ከቻልክ ችግር የለም። አረ ምንም ችግር የለውም። ችግር ለቸገረው ሰው ደግሞ አይደል? እኛ ደግ ነን እኮ። እሺ አንቺም ዶክተር እንደሆንሽ አልነገርሽኝም እኮ። ማን ስለሆንክ ነው አንተ የምነግርህ? ዶክተር የተከበረ ሙያ ነው ገባ? እና ላንተ ለምንድን ነው የምነግርህ? ለማንም ተነስቶ የሚነገር ሙያ አይደለም። ያ አይ ሲጀመር አሁን እንዴት ነው ቤታችን መተህ ተንከባክበንህ እንደዛ ታስታውሳለህ? እንክብካቤያችን እኮ ሊሸልመን ስራችንን ነግረን ካስ እንዴ እኮ ስራችንን ነግረን ከዛስ እዛ መተህ ምናምን ልበጠብጥ ገና ደግሞ እንዴት እውነተኛ ስራችን እንዴት እንነግራለን? ይሄ እኮ ነው ይሄንን ነው እያልኩሽ የነበረው። ዝም ብሎ ጀማሪ ነገር ነው ብዬሻለሁ እኮ። አሁንም እኮ እናንተ ነግራችሁኝ አይደለም ያወቅኩት እኮ። አዎ ግን አሁን አወቅ ካላወቅ ትርጉም የለም። ምን የምታመጣው ነገር የለም። ገብቶሃል አይደል? የሆነ በቃ ከሀገር መውጣት ከፈለክ እኔም አለው እኔም እሱም እንረዳለን። ዝም ብለህ እንደ የሆነ ተባይ አንቺ አሁን ነገር በነፃነት እኖራለሁ ብለሽ ነው የምታስበው? ያ ኦፍ ኮርስ እኔ እኮ ምንም የምታደርገን ነገር የለም። ግሪን ካርድ ያለኝ ሰው እኮ ነኝ። አታውቅም? ስለዚህ አሜሪካ ታስጠልሻለች? በደንብ ነው።
ገብቷል። ግን ምን ያልኩ እንደሆነ እኔ ዓለም አቀፍ አብራሪ ነኝ። ባልያዝ እንዲህ አይንሽን ነበር ማጠፋ እንጂ እኔ ነገር እኮ ነው ደስ የሚለኝ። ልብ እኮ አለው። ልብ ባያመኝ አሳይሽ ነበር። በተለይ አንቺ እሺ፣ በተለይ እሷ እኔ ሰው የተመሰጠብኝ ሳይሆን አይቀርም መሰለኝ ታስበው። እንዴት ወንዱን ዘለ እንዴት ያሳፍራል እኮ። አንተ ራስህ እኮ እሷ አንተን ዘላ ነው እኮ ነው በቢል። ተው በእናትህ ተው እንዴ! አሁን እኔን ዘላ ጭራሽ እኔንማ ለምን ተውገኛለች? ሚስቴ እኮ ነች እኮ ካንተ በልጣ ነው እያልኩ ያለው። አይ ይኸውልህ እንዴት መሰለህ፣ እኔ አሁን እጄን እንደዚህ ያሁን በአንተ ደም እጄን አላበላሽም። ገብቶሃል አይደል? የተከበረን ሰዎች ነን እኮ መተህ ቤታችን እንደዚህ አልከሰከስከን። እሺ የሰው ስጋ እየበላችሁ የምትከበሩት ሰውዬ እኮ እኔ ያስቀኛል እኮ። የምታወራው ነገር ይመስለኛል ለራስህ የማይታወቅህም። አሁን ጊዜያችን እየተሻማ ስለሆነ እሺ እንዴት ነው? ኧረ ተይ እንዲህ በፈጣኑማ ጨዋታህን እስኪ ምንድን ነው እንጫወት ያልከኝ? ያ በጣም ደስ ብሎ የምንጫወተውን ነገር እስኪ ንገረን። ሊያጫውተን አይደል የመጣው ያለው? እንደሱ ነው። እስኪ እኔ እኮ አጫውተን። አይኑ እየቀላ ነው ወይዘው እየተናደደ ነው መሰለኝ። እኔ እኮ እንዳያጠቃን። አይ ችግር የለም አትናደድ። ውሃ ነገር ይምጣልህ። ውሃ ትሰጪዋለሽ? ለምን ውሃ? ውሃችንም አናፈቅም። ቀዝቀዝ ያለ እሺ። ምን ይምጣልህ? አይ እውነት የሰው ስጋ ቢሆን ደስ ይለኛል። እሱ ይወደድብሃል። አልመጠንም። እኔ እኮ ተው በቃ እሱን ተውና አሁን በቃ ቁም ነገር እስኪ በቃ ጨዋታ እንጫወት። ከእናንተ ጋር ምን አይነት ጨዋታ ሰው ሊጫወት ይችላል? እኔ እንደው እውነት ለመናገር እስከ ዛሬ እዚህ ቤት ከመጣው ሰው በጣም እኔ ተመችተኝ። በጣም ያዝናናሃል ነው። እንደዚህ የሚያስደስተኝ ሰው አጋጥሞኝ አያውቅም እውነት። እኔ እስካሁን ነገር ይሻል በቃ እንደሱ የሚመቸኝ የለም። ፈርምልኝ በእናትህ። እንደሱ ተራራ እኔ ምን ልክ እንኳን ጥያቄ ጠይቅህ። ምንድነው ከኛ የፈለከው? ስራ ከምንድነው ግን? ፖሊስ ነህ? እንትን ምን ነበር? ጋዜጠኛ ነህ? ምንድነው? ለእናንተ አሁን እኮ የመናገር ግዴታ የለብኝም እኮ። ለምን እኛ እኮ ስራችንን ነገርኩሽ። አስታወስኩ። እኔ መርማሪ ጋዜጠኛ ነኝ ነው ያለው። እንግዲህ አይ እንትን ነው አይገርም። ሀገራችን ላይ እንደዚህ አይነት ኢትዮጵያ ላይ እንደዚህ ጋዜጠኛ አኖርም ማለት በጣም ትልቅ ነገር ነው ማለት ነው። አንቺ አሜሪካ እንደሆነሽ ነው የምናውቀው እኮ። አሜሪካ እንዴ? ስለዚህ ሀገራችን ብለሽ ባትወሪ ጥሩ ነው። ያው አሁን እየኖርኩበት አይደለም እና ባሊም ለከለራችን አበሻ ነን። አሁን ደስተኛ ናችሁ ነው በምትኖሩት? እንዴ በሚገባ ምን ሆነ ነው። እቺን የመሰለች ሚስት አለኝ። የምኖረውን ህይወት አስብ። ዓለም አቀፍ አብራሪ ነኝ። አስቡ። የፈለኩበት ሀገር አሁን እኮ የምትኖሩት ኑሮ ከምታወሩት ወሬ ጋር እኮ ምንም የሚያገናኘው ነገር የለም። እሱ አይደል ታዲያ ጭንቅላታችን እሱ እኮ ነው ታዲያ። እስቲ እናንተ ገብቷችሁን ያልገባኝ ምንድነው? እሱን እኮ ነው እኔ ማለት ነው። አሜሪካ ምን ያህል ዓመት እንደኖርኩ ታውቃለህ? አታውቅማ እኮ። ለዛ ምን አይነት ቤት ውስጥ እንደምኖር ምን እዳው መኪና ምን ታለጠቀመሽ? ምን ጠቀመሽ? የሰው ስጋ ከመብላት ወደ ኋላ ያስባለሽ ነገር አለ? ይኸውልህ አንተ አሁን ገብቶሃል አይደል? በዚህ ትንሽ የማሰብ ችሎታክ የኛን ህይወት እንትን ልታገናዝበው አትችልም። ስለዚህ አትጨናነቅ። አሁን እሱን ተወው በቃ። ብዙ እንደዚህ አታስጨንቁ አይምሮ። ገብቶሃል? እኛ በእቅድ የምንኖር ሰዎች ነን አልኩ። በቃ እኛ እንደ አስበንበት ነው የምንኖረው። ገብቶሃል? እንደዚህ የሆነ ተው በቃ አይገባህም፣ ይቅርብህ። እናንተ ገብቷችሁ እኔ ያልገባኝ ነገር ነው እኮ ግራ እያጋባኝ ያለው እኮ። ስለማይገባህ እኮ ነው አሁን እንትን እያልን ያለ ነው። አይገባህም እና ተው በቃ አይገባም። ስለማይገባ አሁን እኮ ከውስጥ ወይ ደግሞ ተቀላቀልከኛ ጋር ከውስጥ ምን ፈልጎ ነው የመጣው ነው? እኔ አሁን ያልገባኝ ነገር በቃ ከልብ እስኪ እናንተ ጋር መቀላቀል ማለት እኮ ታርዶ መበላት ነው። ሌላ ምን እንትን አለ? እኛ እናረግም እሱን ግን ብናረግ ትፈልግ ይመቻል? ልትበሉኝ ማማር እኔ ልትበሉኝ እኔ እኮ ሲያስቀኝ ነው። ታሪክ እዚህ ቤት ስለነበረችው ሰራተኛ እስኪ ንገሩ። ሰራተኛ የቤት ሰራተኛ እኛ ሰራተኛ የለንም። አይገርምም? ነገር ነው አይደል እንዴ? እኛ ከሰው ጋር እንቀራረብም። እየነገርኩ ብቻኛ የምትመቸን አንተ ነህ።
ከአንዴም ሁለቴ እጇን ታመሻል የሚያሳይብሽ ነገር አለ ብለሽ የቆረጥሻት የቤት ሰራተኛሽ። ምን አይነት ቀልድ ነው ደግሞ ዛሬ ይዘህ የመጣው? አይ አዲሱ ቀልድ ነው። አዲሱ ልታዝናናን የምትሞክርበት መንገድ ነው እኮ። ይወዳል ነግሬሻለሁ እኮ የሆነ እንደዚህ አይነት ነገሮች። ባለፈውም እንደዚህ በቃ አይሆኑ ነገር ሲያወራ ነበር። እንደምንም እንግዲህ የሆነ ጸብ ፈጠረ፣ ደስ አለው። አሁን ድጋሚ እንደዛ ለመጫር ነው የሞከረው። ስለመጫር ሳይሆን ይሄ እኮ ትክክለኛ ነገር ነው። እዚህ ቤት የቤት ሰራተኛ ነበረች። ማን ነው ይሄንን ታሪክ ደግሞ የነገረው? እባክህ አንቺ ከአንዴም ሁለቴ እጇን ቆረጥሻት፣ ታመሻል፣ ኢንፌክሽን እያሳየ ነው እጅሽ ብለሽ ከአንዴም ሁለቴ ቆርጥሻት። እኔ ሰምቻለሁ ነው እንዴ? እንደዚህ ተፈጥሯል እንዴ? ያማል እንዴ? አይ እኔ ሳላቅ እዚህ ቤት ሰራተኛ ተቀጥሮ ምናምን ከሆነ እስኪ እዚህ ቤት ሳትኖርበት የቀረበት ጊዜ እሱን እኮ ነው ይሄው ንገሪኝ እስኪ። እሱ ካነሰ ልጨምርልህ አንተ እስኪ በእናትህ። እሷ እጇን መቁረጧን ተው እሺ። አንተ ስትደፍራት እሷ በስልኳ ቪዲዮ እየቀረጸቻት የምትዝናኑባት የቤት ሰራተኛ አየህ አይደል? አየሽ አሁን ከጨዋታ አለፍከው፣ አሁን ዘለልክ። አየህ ይሄ እንትን አሁን ወደ ክብር ጉዳይ እየሄድክ ነው። ገባህ? እዚህ ጋር እኛ እንድታጫውተን ዝም ብለን ገብተህ ቁጭ አረግነህ እንጂ እንደዚህ የሆነ እንደፈለግክ እንድትናገር አይደለም። ገብቶሃል? ያማረህን የመጣልህን ሁሉ ዝም ብለህ እኮ አይወራም እንደሱ። ስራዬ ነው ምናምን እሱ የራስ ጉዳይ ነው። ግን እኛ ገብቶሃል? እንደዚህ የተከበርን ሰዎች ደስተኛ እኮ ነው መሆን ያለብህ አንተ በእኛ ፊት መቀመጥ። ዛሬ መልሰን ያስገባን ራሱ ስለከበርን ነው። ገባህ እንዴ? ዝም ብለህ ያለው በጣም እንትን ለሰው ጥሩ ለማድረግ ሞክራለሁ አይነት ነገር ስለምታረግ በቃ እንደዛ ለመሆን ስለምትፈልግ ያን ስልምን እናሳካለን ብለን እዚህ ቁጭ ብለን የምናዋራ ገብቶሃል እንጂ እንደዚህ ሰራተኛ ሰደፍር ምናምን አይነት ይሄ እንዴ ከኛ ክብር ጋር ታሪክ አታርገው። እኔ እኮ ያንቺ ክብር የቱ ነው? ክብር የምትዩ አልኩህ እኮ አይገባህም አልኩህ። የትኛው ክብርሽ ነው? ካላየው አይገባህም። አታድክም በእናትህ። በወሬ ምንድነው? ቆይ ተረት ነው እንዴ? ካላጣጣምከው አይገባህም። ስደፍራት አንተ እሷ እጇን ስቆርጠው ምንድነው? እሱን በሂደት የምናየው ይሆናል። ላረጋችሁት ነገር ሲጀመር የምታምኑም ነገሮችን አድርጌያለሁ የምትሉም አይነት ሰዎች ስላሉ ናችሁ። እኔ በራሴ መንገድ ማወቅ ባለብኝ መንገድ አውቄው ነገሮቹን ላሳያችሁ ይችላል። መርማሪው እስኪ በሁለተኛ ደረጃ ማላገጡን እንትና ችግር የለውም። በጊዜው ሁሉም ይሆናል። ያርግልህ እስኪ ጊዜ ነው ሁሉም። እስኪ አገኝ እስኪ አንተ ፈልግና አገኘው አስረጃ። ያን ነው የምልህ። ግን ከዚህ በኋላ ለሚሆነው ነገር እኔ የማንም ላይ የመጸጸት ባህሪ ይሄ ምናምን የመቅለስልስ ባህሪ ባገኝ ራሱ እንደማላልፍ ነው የምነግርህ። ሳልነግርህ መውጣት አልፈልግም ዛሬ። አይ ቲንክ ዛሬ ደግሞ እንደ ፖሊስ ነው ያለው እየነገርኩህ ነው። ዛሬ የመጨረሻችሁም የመጀመሪያችሁም ሊሆን ይችላል። እኔ ያስፈራራን ነው በደንብ እያስፈራራው። አይገርምም? ችግሩን ፈራምኛ። አትፍሩ፣ ባላችሁበት ሁኔታ ቀጥሉ። ግን ነገሮች ናችሁ ነበር ያለው ስጋ በል ምናምን ያለው የሰው ስጋ ልቀቅልህ እንዴ? እኔ እኮ ምንድነው? ቆይ በቃ አትጮትብን እስኪ። የምታረገውን አድርግ አይደል? እኔ ወንድ ልጅ ነህ እስካሁን እስከማየ ማውራት አያስፈልግም። የምታረገውን አድርግ በቃ። ገብቶሃል አይደል? አንተን የመቋቋም አቅም የላቸውም ብለህ የምታስብ ከሆነ ትልቅ ስህተት ነው የተሳሳትከው። እውነት እንኳን አንተን እዚህ አብረው የሚመጡ ሰዎችን እንኳን ኮንትሮል የማድረግ ኃይልን አይለን። ገባ? እነሱ እንዲመቱ ነው እንደው የምናደርገው። እሺ ለማንኛውም እስካሁን ስለነበረን ቆይታ በጣም ነው ማመሰግነው። ሳላመሰግናችሁ ማለፍ አልፈልግም። ብትዘባበቱም ብታሾፉም ግን መጨረሻው ለቅሶና ዘብጥያ እንደሆነ አሁንም ሳልነግራችሁ መውጣት አልፈልግም። ከዚህ በኋላ የምንገናኘው እኔና እናንተን ወደ ዘብጥያ ለመውሰድ አስቡበት። አሁንም እያስፈራራ ነው። እንደዚህ ውሃ ነገር ይምጣልህ ወይ? በቃ ለማን ነው ውሃ? የእናንተን ውሃ ነው ልጠጣ? እንትን አልክ ትንሽ። አመሰግናለሁ። ለማንኛውም እስካሁን ስለቆያችሁ አብራችሁ። እሺ መሸኘት አይጠበቅብንም። አይ እኔም እንድትሸኙኝ አልፈልግም። ውድ ተመልካቾቼ አይታችኋቸዋል። ዛሬ እንደ ዛሬ ተቀልዶብኝም አያውቅም፣ ተፊዞብኝም አያውቅም። ግን አላማዬ አንድና አንድ ስለሆነ አላማዬን አሳክቼ ለመውጣት ነው እዛ ቤት የገባሁት።
ድብቁን ካሜራ በሩ ጀርባ ሄኒም ነበረ። ሄኒ ከጀርባ አስቀምጦታል እኛ በምናወራበት ሰዓት ማለት ነው። በዛ ድብቅ ካሜራ የምናገኘው ምን እንደሚሆን እኛም አናውቅም፣ እናንተም እርግጠኛ ነኝ እንደምትጠብቁት። ተወግቻለሁ፣ እያመመኝ ነው። ፔኑ ቢኖርም ግን እነዚህ ሰዎች መጨረሻቸው መረጋገጥ ስላለበት ወደ እነሱ ጋር ለመሄድ ዛሬ በቅተናል። እችም ልጅ እጇ ተቆርጦ እየኖረች ነው። በእሷ ጉዳይ ራሱ ሲያፌዙ ሲቀልዱብኝ ነበረ። ምንድነው የምናደርገው? ያ ድብቅ ካሜራ ላይ ያቺ ልጅ ወደዛ ቤት እንድትገባ እናረጋታለን። ከዛ በኋላ ምን ሊፈጠር እንደሚችል ምን ሊያደርጉ እንደሚችሉ እሷ የነገረችንን ብቻ ይዘን ሰው ወንጀለኛ ብለን መያዝ ስለማንችል መረጃና ማስረጃ ልዩነቱን ለእናንተ አልነግራችሁም። ማስረጃችንን የምናገኝና እነዚህን ሰዎች ዛሬውኑ ወደ ዘብጥያ የምንወስዳቸው መሆኑን ቃል ሳልገባላችሁ ማለፍ አልፈልግም። ከዛሬም እንዲያልፉም አልፈልግም። በቃ እኔ የራሴ ውስጤ የሚሰማኝ ስሜት አሁን ባለሁበት መወጋቴ ሳይሆን የዚች ልጅ ጉዳት በአጠቃላይ እንደገና ፍሪጅ ውስጥ ደግሞ እጇን ማየቷ አሁን ያለችበት ሁኔታ ምን አይነት ሊሆን እንደሚችል አስቡት። ሰው በተፈጥሮ ሙሉ አካል ሆኖ ተፈጥሮ በሰው አደጋ እኮ አንደኛውን አደጋ ነው፣ ግን በሰው አማካኝነት አካሉ ሲጎል አካሉን ደግሞ ተቆርጦ አይቶት የሚሰማውን ስሜት እንደውም ጎበዝና ጠንካራ ናት። ራሷንም ስታለመውደቋ ልታስቸግር አለመሞከሯ የእውነት ነገ ሰርቫይቭ ማድረግ የምትችል ጥሩ አእምሮ ያላት ሴት ናትና ብቻ ለእሷም ይሁን ለእኔም ለሚሰሩት ስራ ለራሳቸው ልጅም ደም ሲባል ዛሬ መጨረሻቸው ይሆናል ብዬ አስባለሁ። ውድ ቤተሰቦች እንግዲህ ድብቁን ካሜራ የምናይ ነው የሚሆነው። ድብቁን ካሜራ ካየን በኋላ ደግሞ መልሰን ከኔ ጋር እንገናኛለን። እስከዚያው ደግሞ አብሮነታችሁ እንዳይለየኝ ቪዲዮን ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። እንዳልኳችሁ በር ስር ነው ካሜራው፣ ሊነቃነቅ ሊጋጭ ይችላል በር በተከፈተ በተዘጋ ቁጥር። ያ ደግሞ ማለት ያው ቅሬታ እንዳይፈጥርባችሁ ያለውን ሁኔታ ለእናንተ ማስረዳት ስላለብኝ ነው። ድብቁ ካሜራ የሚለንን አይተን ወደዛ ቤት ተመልሰን መሄድ ካለብን አዎ ቤቱ በጣም ሼፑ ተቀይሯል። ልጅቷ ይዛን ሄደች ሰዓት እንደዚህ አልነበረም። አሁን ስንገባ ደግሞ ወደ በሩ ወደ ጓዳው በር ጋር አንድ እኔ የተቀመጥኩበት ሶፋ አለ ካያችሁት። በዛ ጋር ደግሞ ትልቁ ሶፋ ተቀምጧል። ወይ እንግዶቹ የሚመጡበት ቀን ሊሆን ይችላል። ይሄኔ አላቅም። እንደዚህ አይነት ሲስተም ተጠቅመዋል። እስኪም እንደሚፈጠር ካሁን በኋላ ያለውን ስለምናይ እንግዶቹም መጡ። እችም ልጅ ገብታ የሚፈጠር ነገር ካለ አብረን የምናይ ነው የሚሆነው። አብሮነታችሁ እንዳይለየ